ልጆ እንደዚህ ነውጠኛና አስቸጋሪ ሆኖ ተቸግረዋል? ህፃናት በተለይ ደግሞ እድሜያቸው ከ3 ዓመት በታች ያሉ ህፃናት በጣም ነውጠኛና አስቸጋሪ ይሆናሉ፣ በተለይ ወንዶች። በዚህ ወቅት ማረጋጋት የምንችልበት 5 ቀላል ዘዴዎች እነግራችኋለሁ። ይህ ነገር ደግሞ እንዳይከሰት እንደ መከላከያ ያልኳቸው በተጨማሪ 5 ቀላል ቴክኒኮችን በዛሬ ቪዲዮ እነግራችኋለሁ። ቪዲዮ እጅግ ወሳኝ መረጃ ስለያዘ እስከ መጨረሻው ተመልከቱ። ለብዙ ወላጆች ያስፈልጋልና እንደተለመደው ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ የምናየው በዋነኝነት ህፃናት ስሜታቸውን እንዴት መቆጣጠር እንዳለባቸው ቀላል የሆኑ 5 ትሪኮች እነግራችኋለሁ። በወቅቱ ደግሞ በጣም በሚያስቸግሩበት ወቅት፣ በሚያለቅሱበት ወቅት ወዲያው ማረጋጋት የምንችልበት ቀላል የሆኑ 4 ዘዴዎች እነግራችኋለሁ። ቪዲዮውን እስከ መጨረሻ ተመልከቱት። በመጀመሪያ ማወቅ ያለባችሁ ወላጆች ህፃናት ሲያለቅሱ፣ ሲነጫነጩ ወይም ስሜታቸውን መቆጣጠር ሲያቅታቸው አግሬሲቭ ሊሆኑ ይችላሉ። ይህ ፍጹም ተፈጥሯዊ የሆነ ነገር ነው። መናደድ የለባችሁ። የመጀመሪያው ስቴፕ ራሳችሁን ማረጋጋት አለባችሁ። ማወቅም ያለባችሁ ህፃናት እንደዚህ አግሬሲቭ የሚሆኑበት ዋናውን ያልኳቸውን 4 ነገሮች ልንገራችሁ። የመጀመሪያው ምክንያት ህፃናት ፕሪፍሮንታል ኮርቴክስ የሚባለው የአእምሯቸው ክፍል ገና ያልዳበረ በመሆኑ ነው። ፕሪፍሮንታል ኮርቴክስ የምንለው በምስሉ ላይ እንደምትመለከቱት የጭንቅላታችን ክፍል የፊተኛው እዚህ አካባቢ ያለው የፊተኛው ክፍል ሲሆን ይህ ክፍል ዋና ስራው ምንድነው? ማሰብ፣ ማሰላሰል፣ ማገናዘብ፣ ስሜትን መቆጣጠር። ስሜት ሲባል እንግዲህ የንዴት ሊሆን ይችላል፣ የመብላት የረሃብ ስሜት ሊሆን ይችላል፣ ኢቭን የወሲብ ስሜት ሊሆን ይችላል። እነዚህ የሚቆጣጠርልን ፕሪፍሮንታል ኮርቴክስ ይባላል። ይህ ፕሪፍሮንታል ኮርቴክስ በደንብ የሚዳብረው ከ5 ዓመት በኋላ ነው። ስለዚህ ከ5 ዓመት በታች ያሉ ህጻናት ስሜታቸውን መቆጣጠር ባይችሉ፣ ቶሎ ቢናደዱ፣ አግሬሲቭ ቢሆኑ ፍጹም ተፈጥሯዊ ነገር ነው። ሁለተኛ አግሬሲቭ የሚያደርጋቸው ነገር ደግሞ የቋንቋ የንግግር ብቃታቸው ዝቅተኛ ስለሆነ ነው። አንድ ሰው ቋንቋ ንግግር ካለው መናገር ከቻለ ስሜቱን ስለሚያወጣው ቀለል ይለዋል። ህጻናት ግን ያን ማድረግ ስለማይችሉ አግሬሲቭ ሊሆኑ ይችላሉ። ለዚህ መፍትሄው ምንድነው? ገና ህጻናትን ከመጀመሪያ ጀምሮ የተግባቦት ክህሎት የቋንቋ ክህሎቱን በደንብ ማስተማር። እነዚህ የቋንቋ ክህሎቶች በነገራችን ላይ እንዲሰራላችሁ ከፈለጋችሁ ስራልን እያላችሁ ኮሜንት ላይ አስፍሩልን። ለኖርማል ህፃናትም ይሆናል፣ ለኦቲስቲክ ህፃናትም ይሆናል። የተግባቦት ክህሎቶችን ማስተማር አለባችሁ። እነዛን ቶፒኮች እንድሰራላችሁ ከፈለጋችሁ ኮሜንት ላይ አስፍሩልን። ሶስተኛው አግሬሲቭ የሚሆኑበት ምክንያት ደግሞ በራሴ ልስራ፣ ሁሉ ነገር እኔ ለያዘው የሚል ስሜት አላቸው። ይህ ተፈጥሯዊ ነው። አራተኛው አግሬሲቭ የሚሆኑበት ዋና ምክንያት ደግሞ ትራንዚሽን አለመልመድ። ከአንድ ጨዋታ ወደ አንድ ጨዋታ ወይም ጨዋታ አቁመህ ወደ እንቅልፍ ወይም ጨዋታ አቁመን ወደ ምግብ ስናረጋቸው አግሬሲቭ ይሆናሉ። ለምን? ትራንዚሽኑን ገና ስላልነገርናቸው። ለምሳሌ አሁን የምሳ ሰዓት ነው፣ ከዚህ ጨዋታ በኋላ ወደ ምሳ ሰዓት እንሄዳለን ብለን አይምሯቸው ሬዲ አላረግነውም። ስለዚህ ትራንዚሽን ሬዚስት ሊያደርጉ ይችላሉ ህፃናት። ይህን ደግሞ የምናስለምደው እኛ ወላጆች በቃላት በንግግር በኮሚኒኬሽን ልጁን ስናሳድገ ነው። ኮሚኒኬሽን ካላወቀ ትእዛዝ ካላከበረ ልጁ አይገባውም። ካልገባው ደግሞ ከአንዱ አክቲቪቲ ወደ አንዱ አክቲቪቲ ሽፍት ስታደርጉት አግሬሲቭ ሊሆን ይችላል። ስለዚህ ህፃናት ልክ በዚህ ወቅት ምን ሊያጋጥማቸው ይችላል? በጣም ኃይለኝነት፣ በጣም መጮህ፣ በምስሉ ላይ እንደምትመለከቱት በጣም አግሬሲቭ የሆን መሬት ላይ የመጋጨት የመንፈራፈር ወይም ሲናደዱ አንዳንዴ የራሳቸውን ከጭንቅላት ጋር ማጋጨት የመሳሰሉትን ባህሪያቶች ሊያሳዩ ይችላሉ። ይህ ቴምፐር ታንትረም ወይም ኦቨርዌልም ሲያደርጋቸው ስሜታቸውን መቆጣጠር ሲያቅታቸው ልክ እንደዚህ ሊሆኑ ይችላሉ። አንዳንድ ህጻናት ኢቭን በጣም ከመናደዳቸው የተነሳ ትንፋሻቸው ሊቆም ይችላል። ይህ ብሬዝ ሆልዲንግ ሲንድሮም ይባላል። አንዳንድ ህጻናት ላይ በተለይ የአይረን እጥረት ያለባቸውና በተፈጥሮ በቤተሰብ ካለ ይህ ችግር ልክ በጣም ሲያለቅሱ ትንፋሻ እንዲወስዱና ጸጥ ይላሉ። በዛን ወቅት አንዳንዴ ከንፈራቸው ላይ ሊጠቁር ይችላል። አንዳንዴ ራሳቸውን ሊስቱ ይችላሉ። ይህ ኬዝ ብሬዝ ሆልዲንግ ሲንድሮም ይባላል። ይህ ነገር አጋጥሟችሁ ከሆነ ተደጋጉ፣ ምንም ችግር የለውም። በጣም በተደጋጋሚ ከተከሰተ ግን ሐኪም ጋር ቀርቦ ማማከር ጥሩ ነው። አንዳንዴ የንጥረ ነገሮች እጥረት በተለይ አይረንና ቫይታሚን ዲ ሌሎች ንጥረ ነገሮች እጥረት ሊሆን ስለሚችል ሐኪም ማማከሩ የተሻለ ነው የሚሆነው። ክፍት የስራ ቦታ ለካሽርና እንግዳ ተቀባይ ባለሙያዎች። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸው ካሽርና እንግዳ ተቀባይ ባለሙያዎችን አወዳድሮ መቅጠር ይፈልጋል። ብዛት 2፣ ጾታ ሴት። የስራ ልምድ በአገልግሎት ሰጪ ተቋማት በካሽርነት 1 ዓመትና ከዛ በላይ ልምድ ያላት፣ በክሊኒክ ወይም በሆስፒታል የሰራች ቢሆን ይመረጣል። ካሽ ሬጂስተሪ ማሽንን በትክክል መጠቀም የምትችል፣ በቂ ክህሎት ያላት፣ የማታ ስራ ወይም የአዳሪነት ስራን ለመስራት ፈቃደኛ የሆነች፣ በአካውንቲንግ ወይም ተያያዥ ትምህርት ዘርፍ ዲፕሎማ ወይም ዲግሪ ያላት፣ ታካሚዎችን በትዕግስትና በፍቅር ማስተናገድ የምትችል፣ የተጣራ ደሞዝ 8000 ብር በተጨማሪ የማታ ስራ ጥቅማጥቅም ዲዩቲ ተጨማሪ ክፍያ ይኖረዋል። የስራ አድራሻ አዲስ አበባ ጦር ኃይሎች አጉስት አካባቢ ነው። የስራ ቦታው ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። አመልካቾች ሲቪያቸውና ፎቶቸውን ከታች ባስቀመጥነው ቴሌግራም ሊንክ ላይ መላክ ይችላሉ። ወይም ቴሌግራም ላይ @ብሩክ ኪድስ ክሊኒክ ብለው እዛ ላይ ሲቪያቸውን አታች ማድረግ ይችላሉ። ስለዚህ ህፃናት ልክ እንደዚህ ሲሆኑ
ባለጌ ናቸው ማለት አይደለም፣ ወይም ደግሞ አዋቂዎች ወይም ደግሞ አሳዳጊዎቹ ስህተት ስለሰሩም አይደለም። ስለዚህ ህፃናት ልክ እንደዚህ ሲሆኑ ማረጋጋት የምችሉበት 5 ቀላል ዘዴዎችን ልንገራችሁ። አንደኛውና የመጀመሪያው ስቴፕ ራሳችንን መቆጣጠር። ህፃናት እንደዚህ ሲሆኑ እኛም በጣም እንናደዳለን አይደለ? የዛኔ አብረን አግሬሲቭ ምንሆን ከሆነ ልጁም የበለጠ አግሬሲቭ እንዲሆን እየጨመረ እንዲሄድ ያደርጋል። ስለዚህ የመጀመሪያው ስቴፕ የሚሆነው ራሳችን ተቆጣጥረን ምንም እንዳልተፈጠረ አክት ማድረግ ወይም በአካባቢ መሆን ጥሎ ማለመሄድ ሊሆን ይችላል። ወይም ደግሞ አታልቅስ፣ ምንድነው የሚያስለቅስ የሚል ጩኸቶችን ካደረግን የበለጠ ያስለቅሳቸዋል። የመጀመሪያው ስቴፕ ራስን ማረጋጋት ነው። ሁለተኛው ነገር ደግሞ ህፃናት ስለጮሁ እንደዛ አግሬሲቭ ስለሆኑ ብቻ የፈለጉትን ቶሎ አለመስጠት። ለምሳሌ ልጁ የሚያለቅሰው ሞባይል አጥቶ ከሆነ ወይም የሆነ መጫወት ይሰጠኝ ብሎ ከሆነ ወይም የሆነ ጣፋጭ ነገር ይሰጠኝ ብሎ ከሆነ ስላለቀሰ ቶሎ ተራውጣችሁ ያን ማድረግ የለባችሁም። ለምን? ሁልጊዜ ያን ነገር ይደጋግመዋል። ያን በማልቀስ ወይም አግሬሲቭ በመሆኑ ያን ነገር ሁሌ ይሰጠኛል ብሎ ማሰብ ይጀምራል። ስለዚህ ደጋግሞ ያን ነገር ያደርጋል። ስለዚህ እንዳይጮህ ከፈለጋችሁ ልክ ከጮኸ በኋላ ወይም ካለቀሰ በኋላ ከወጣለት በኋላ መጀመሪያ ታቅፉታላችሁ። ከዛ ትከሻውን ወይም እጁን ትይዙትና በሱ አይ ኮንታክት ሌቭል ትንሽ ቁጭ ወይም ሸብረክ ብላችሁ ታዋሩታላችሁ። አናደደ አይደለም? ይህ ነገር በጣም ያናደዳል፣ አይዞህ እሺ ብላችሁ የመጀመሪያ ማዕቀፍ ይኖርባችኋል። አውቃለሁ፣ ተረድቻለሁ፣ በጣም እንዳናደደ አውቃለሁ የሚለው ስሜታቸውን ቫሊዴት ማድረግ ወይም ደግሞ ስሜታቸውን የሚረዳቸው ሰው ካለ ወይም ካገኙ ይረጋጋሉ። ይህ በጣም ቀላል ነገር ነው። ወላጆችም ራሳችንን ተቆጣጥረን እሱን ለመቆጣጠር ወይም ስሜቱን ለመቆጣጠር ማስቻል አለብን። ሶስተኛውም ነግራችሁ ቀላል ዘዴ ደግሞ ወዲያው ዲስትራክሽን መፍጠር። ላይክ በጣም ካለቀሱ በኋላ ልክ ሲወጣላቸው የሆነ አዲስ ነገር መፍጠር፣ አዲስ መጫወቻ ሊሆን ይችላል ወይም አዲስ የሆነ ነገር ማሳየት። አያት ድመቷ የሚል ነገር ሌላ አዲስ ዲስትራክሽን ከፈጠራችሁባቸው የመጀመሪያውን ማልቀስ ሊታውት ይችላሉ ወይም ደግሞ ሊረሱት ይችላሉ። ያን ስናደርግ ግን ስሜታቸውን ቫሊዴት አድርገን አቅፈን ተረድቻለሁ፣ አውቃለሁ ወይም ደግሞ ያናደደው ነገር እየነገራችሁ ይሄ ነው ያናደደ፣ ይሄን እኮ እንደዚህ ብታደርጉ የሚል የሆነ ቀላል ዘዴዎችን ብትነግራችሁ ጥሩ ነው። ከዛ ቀጣይ ደግሞ ዲስትራክት ማድረግ ቶሎ ወደ ሌላ ጨዋታ ሽፍት እንዲያደርጉ ይረዳቸዋል። አራተኛው ነገር ደግሞ ቀላል ማድረግ ያለባችሁ እኔ አለውልህ የሚለው ነገር በደንብ መንገር ይኖርባችኋል። የተናደደው ነገር በእናንተ ኮንትሮል ስር እንዳለ ወይም የሆነ ወላጅ ያን ችግር መፍታት እንደሚችል ማሳወቅ ይኖርባችኋል። እነዚህ በወቅቱ ይህ ቴምፐር ታንትረም ሲፈጠር ማድረግ ያለባችሁ ቀላል ዘዴዎች ናቸው። ህፃናት አንድ ማወቅ ያለባቸው ነገር ምንድን ነው? ሁሉም ነገር የተፈቀደ አይደለም። የእነሱ የሆነ ነገር አለ፣ የሌላ ሰው አለ፣ የራሳቸው የሚሆን ነገር አለ። ስለዚህ ሁሉ ነገር ተፈቅዶልኛል፣ ሁሉ ነገር የኔ ነው ከሚለው ስሜት ወጥ አድርጋችሁ ይህ የእከሌ ነው፣ ይህ የኔ ነው ወይም የሚያናድደው ነገር ስርዓት እንዳለው ልክ ካለቀሰ በኋላ ካረጋጋችሁት በኋላ መንገድ ያለባችሁ። በነገራችን ላይ ህፃናት በሚያለቅሱበት ወቅት ስንነግራቸው ሎጂካል ነገር ለማስረዳት ከሞከርን በፍጹም አይሰሙንም። ከተረጋጉ በኋላ ያ ትራንዚሽን ካለፈ በኋላ ግን ሁሉ ነገር እንዳልተፈቀደላቸው፣ የተወሰነ ነገር እንደተፈቀደ የተወሰነ ነገር እንዳልተፈቀደ ማወቅ አለባቸው። ለምን መሰላችሁ? በሚያለቅሱበት ወይም ስሜታዊ በሚሆኑበት ወቅት ፕሪፍሮንታል ኮርቴክስ የመጀመሪያ ክፍል የአይምሯችን ክፍል ስራውን ታቆማለች ወይም ሎጂካል ሆነው ነገሮችን ማሰብ አይችሉም። በታንትረም ወቅት ወይም በንዴት ወቅት በወቅቱ እዛ ከመኖር እንጂ ያለብን ለማስረዳት መሞከር የለብንም። ያ ታንትረም ግን ልክ እያለቀ ማልቀሱ እያለቀ ከሄደ በኋላ ግን ሎጂካል መሆን ይጀምራሉ። ጭንቅላታቸው ማሰብ ይጀምራል። የዛኔ ቀስ ብላችሁ ማስረዳት ከእናንተ ከወላጆች ይጠበቃል። ስለዚህ ይህ ነገር በተደጋጋሚ እንዳይከሰት ደግሞ ወይም ፕሪቬንት ለማድረግ ወይም አሁንም እንዳይከሰት ማድረግ የምንችላቸው ደግሞ ቀላል 5 ዘዴዎችን ልንገራችሁ። አንደኛ የሚፈልጉትን ነገር በዝርዝር እንዲያስቀምጡ መርዳት። ዊሽ ሊስት ይባላል። ለምሳሌ ሁልጊዜ ይሄን ግዛልኝ ብለው ሲያስቸግሩ የሚገዛው ሰዓት አለው፣ ወቅት አለው። ስለዚህ እንዘርዝረው ብለን ታጽፏቸዋላችሁ። ዊሽ ሊስት በየቀኑ ለምሳሌ የሚጠይቋቸው ነገር ካለ ጻፉ ትሏቸዋላችሁ። ታጽፏቸውና ለምሳሌ በ2 ወር ውስጥ 10 ነገር ጽፎ ሊሆን ይችላል። ከዛ ውስጥ ደግሞ ትመርጡና እናንተ አንዱን ወይ ሁለቱን ብቻ ትገዙላቸዋላችሁ። ያን ደጋግማችሁ መግዛት የለባችሁም። አቺቭመንት ቤዝድ ወይም ደግሞ የኃላፊነትን ከተወጡ በኋላ ወይም ደግሞ የተሰጣቸውን ኃላፊነት ከሰሩ በኋላ እንደ ሽልማት መግዛት። እነዛ ነገሮች ግን ሲጻፍላቸው ለነሱ ፊልም ያደረጉት ስሜታቸውን እንደተደመጠ ወይም እንደተረዳቸዋቸውና ቢያንስ ባይገዛላቸው እንኳን ወላጄ ተቀብሎኛል፣ አባቴ ይህን ነገር ተቀብሎኛል የሚል ስሜት ሲኖራቸው ኢቭን ሊረሱትም ይችላሉ። ሆኖም ግን ለነሱ ዋናው ነገር ምንድነው? የነሱ ስሜት የነሱ ፍላጎት እንደተሟላ አንደርስታንድ ያደርጋሉ። ስለዚህ የመጀመሪያው ስቴፕ ዊሽ ሊስት ማዘጋጀትና ማጻፍ። ሁለተኛ ሩቲን የሆኑ ፕሮግራሞችን ማስለመድ። ለምሳሌ ጠዋት ከእንቅልፉ ከተነሳ በኋላ አንድ ልጅ በእያንዳንዱ ስቴፕ ሰዓት እንዲኖረው ማድረግ፣ ከአንዱ ትራንዚሽን ወደ አንዱ ትራንዚሽን እያንዳንዱ ስርዓት እንዳለው ማስረዳት። ነገሮችን ካላስረዳን ምናልባት እነሱ ወይም ሩቲን የሆነ ፕሮግራም ከሌላቸው ኢራቲክ ይሆናል ወይም ድንገት የሆነ ነገር እፈልጋለሁ አሁን ይህን ማድረግ እፈልጋለሁ ወደሚል ይሄድ ይችላሉ። ስለዚህ ሩቲን ፕሮግራም በየቀኑ ህፃናት ቢኖራቸው በዛ ሩቲን ውስጥ አይምሯቸው ስለሚቀረጽ አዲስ ነገር ላይጠይቋችሁ ይችላሉ። ሶስተኛ ቤት ውስጥ ቋሚ ህግጋትን ማስፈር፣ ከተቻለ መጻፍ። ለምሳሌ ሰው መማታት አይቻልም፣ የሰውን ንብረት መውሰድ አይቻልም የሚሉ ህግጋትን፣ ቀላል የሆኑ ህግጋትን ዋይት
ቦርድ ላይ ወይ ወረቀት ላይ ጽፎ ሁልጊዜ ያንን ነገር ማሳየት። ይህ በጣም ቀላል ነገር ነው። አራተኛ ጥሩ ባህሪያትን ቶሎ ቶሎ መሸለም። ለምሳሌ ተረጋግተው ቁጭ ብሎ እየተጫወቱ ከሆነ ጥሩ ነገር እያደረጉ ከሆነ ሄዶ ማቀፍ፣ መሳም፣ ስቲከር መሸለም። ጎበዝ የኔ ልጅ እንደዚህ ታደርግ ሁሌ እወድሃለሁ፣ ሁልጊዜ እንደዚህ ማድረግ ይኖርብሃል እያላችሁ ኦግመንት ማድረግ ወይም ጥሩ የሆነ ነገር ሲያደርጉ መሸለም፣ ማበረታታት፣ ማጨብጨብ ከእናንተ ከወላጆች ይጠበቃል። መጥፎ ባህሪያት ካያችሁ ደግሞ ኢግኖር ማድረግ ወይም ደግሞ አለመስማት ወይም ከነሱ መነጠል ይኖርባቸዋል። አምስተኛውና የመጨረሻው ደግሞ ውስን ምርጫዎችን መስጠት። ውስን ምርጫዎች ሲባሉ ለምሳሌ በእያንዳንዱ ምግብ መብላት ለምሳሌ ምርጫ የሌለው ነገር ነው። ሆኖም ግን ከምግቦች ሁለት ምርጫ መስጠት። እራት ላይ ሽሮ ትፈልጋለህ ወይም ምስር ትፈልጋለህ? ወይም ደግሞ መጫወቻ ከሆነ ይሄን ትፈልጋለህ ወይስ ይሄን ትፈልጋለህ? ውስን ምርጫ ከሰጠናቸው ህፃናት አይምሯቸውን መጠቀም ምርጫ ተሰጥቶኛል ብለው እንዲያስቡ ሁልጊዜ በጉልበት ወይም በወላጆች ተጽዕኖ ስር እንዳልወደቁ ኢንዲፔንደንስ እንዲሰማቸው ምርጫ መስጠት ያስፈልገናል። ያን ምርጫ ደግሞ በትክክል መወሰን የነሱ ኃላፊነት ይሆናል። ይህ ዲሲዥን አቢሊቲያቸው ወይም ዲሲዥን ሜኪንግ አቢሊቲ ገና ከልጅነት እንዲለማመዱ በጣም ይረዳቸዋል። ለዛሬ ያለኝ መረጃ ይህን ይመስላል። እንግዲህ መረጃውን ከወደዳችሁት ላይክ አድርጉ። ከዚህ በተጨማሪ ልክ እንደዚህ አይነት የፓረንቲንግ ቲፖች እንዲደርሳችሁ ከፈለጋችሁ ሰብስክራይብ ማድረግና የደውል ምልክት መጫን አትርሱ። አዳዲስ ቪዲዮዎች ዘውትር ሰኞ፣ ሮብና አርብ ዘውትር 7 ሰዓት ላይ እንለቃለን። መረጃዎቹ እንዲደርሳችሁ ቤተሰቡ ነው። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ።